ትንሽ ያብስራ በጣም አናደኸኛል። መጥፋት መምጣትህ ከሄሉ ጋር መለያየትህ እንዳሳዘነኝ ሆኖ ሳለ በኩላሊትና በእንትን አይቀለድም። ሲጀመር ፕራንክም አይደረግም። ቴ በኢየሱስ ስም እንደዚህ አይነት ነገር አይደረግም አይባልም ሲጀመር ማለት ነው። ማለት ምን ያሳስብሃል? ሲቀጥል እንደዚህ አይነት አስተሳሰብ ሊገባህ አይገባም። በቃ ተለያየ፣ ተፋቀርክ፣ ተለያየክ፣ ተጎዳህ፣ አለቀ። እንዴት ይሄን ፕራንክ ታደርጋለህ እንዴ? በቃ ማለት ኦዲየንሶችህ ይወዱሃል፣ ያከብሩሃል፣ በቃ ኦር አለቀ። ግን እንዴት ነው ፕራንክ ለማድረግ የወሰንከው? እንዴ ስንት ሰው በሚያለቅስበትና ስንት ሰው በሚያዝንበት ስንት ሰው ረብስማ ምን አይነት ማለት ይሄ እንደዚህ አይነት ቀልዳችሁን አቁም። የእውነት ነው ምልክ በእንደዚህ አይነት ቀልድ አትቀልድ። በህመምተኞች እንደቀለድክ ነው የሚሰማኝ። ስለዚህ ይሄ ጭምልቅነት ነው፣ በጣም የሚያስጠላው። ይሄ ፕራንክን አቁም በእንደዚህ አይነት ሁኔታ ማለት ነው። በጣም ያስጠላል። የእውነት ደስ አላለኝም። ደግሞ የልጅ አባት ልትሆን ነው በአንድ ቀን ስህተት አለችው። ልብ ብላችሁ ካያችሁ አንድ ሴት ከፈለገችው ካረገዘችለት እሱ እንደማይሄድ ነው የምታስበው። እኔ እንግዲህ ያየሁትኝ ያው ዞሮ ዞሮ በሁለቱ መካከል ያየሁት ይቺ የድርቅና በቃ ማለት ድርቅና እና የሆነ በቃ በራሴ ያየሁት የሆነ ተልእኮ እንዳላት ግግም በማለት ማሳመን የሚቻል በቃ እቀጥላለሁ የሚል ነገርን መደጋገም ከዚህ በፊት የተናገረችውን ነው ዛሬ ምንም ለውጥ የሌለው ራሱኑ ነው የደገመችው። ራሱኑ ለመድገም ነው የጠራቻቸው እና ቢያንስ ሀይሚ ከነበረችበት ነገር በአባቷን ምክር እንበለው ማለት የሂደቱ ማለት ነው። በአባቷን ምክር እንበለው በዛሬ በልጅቷ ድርቅና ደግማ ያንኑ በመናገሯ ኑ ብላ ስትጠራት እንትን ልትለውጥ ቅርጽ የሀሳብ ቅርጽ ልትለውጥ አስመስላ ነገር ግን ያንኑ ሀሳብ መልሳ ያንጸባረቀችበት ሁኔታ ነው ያለው እና ይሄ ደግሞ ምንን ያመላክታል? አንደኛ በቃ ያልሆነ ትክክል ያልሆነ ነገር ይዛ እንደመጣች ሀይሚ ተረጋግታ እንድታስተውል፣ ሁለት ደግሞ ብሩኬ ዛሬ ላይ ቸክሎ ነው የኔ አይደለም እኔ በቃ አይደለም ብሎ በእርግጠኝነት የተናገረው ማለት እስከዛሬ ጅዋዥቤ ነበር የሚጫወት የነበረው ዛሬ ላይ ግን በትክክለኛ አስረግጦ ነው የተናገረው እና ሀይሚም ቢያንስ ከዚህ ከመጠራጠርና ከዥዋዥዌ ስሜቱ ወጥቶ ሀይሚንም ወደ አንድ ሀሳብ እንድትመጣ ያደረገበት ነገር ነው ያለው። ነገ መጨረሻ ላይ በላይ ሄደችው ሀሳብ ነገ የሚቀጥለውን እየተሻለ እንደሚያደርገው እና ምናልባትም በእነሱ ላይ የተፈጠረው ክፍተት አሁን የልጅቷ ድርቅና የእውነት ሳይሆን በቃ አንድ ወይ ተልኮ አለው፣ ሁለተኛ ደግሞ የእነሱን ህይወት ለመበጥበጥ ማለት የድሮ ፍቅረኛ መሆኗ ይታወቃል። ነገር ግን ያንን እንትን ይዛ የእነሱን የተስተካከለ ህይወት ለማናጋት አንድ የመጣች ሴት ሆና ነው ዛሬ የተጫወተችው እና ያንን ደግሞ ሀይሚ ያነበበችባት ፊቷ ላይም ምላሷ ላይም በትክክል ቆመ ብላ በትክክል ያየችበት እና የነገውን ሀሳቧን ወይም ደግሞ ዛሬ ላይ ከብሩኬ ጋራ ምን አይነት እንትን ሊቀጥል እንደሚችል ያሳየችበት ሁኔታ ነው ያለው እና ነገ እንደኔ የኔ ሀሳብ ነው ምናልባትም ቀለበቱንም ተቀብለው በተሻለ ሀሳብ ሆኖ ይሄንን የልጅቷን ሀሳብ በሚጥል አይነት መልኩ ምክንያቱም እሷ ውሸት ይዛ እንዲድርቅ ካለች ብሩኬ ደግሞ ምንም አላደረግኩም ካለ የብሩኬን እውነት መደገፍ እንደሚሻል እና ከብሩኬ ጋር ሆና ምናልባትም የመጡትን ሁሉ ችግሮች የምትጋፈጥበት አይነት ሁኔታ ይፈጠራል እና ምንም ነገር ቢመጣ ምናልባት ልጅቷ አሁን ወይ አነቀኝ ብላ ወይ የሆነ ነገር ብላ እንትን ልትለው ትችላለች። ሂደቱ ደግሞ እንግዲህ ይሄ አሁን ዘመን ያመጣሽው የኮምፒውተር ቅንብር አለ። ያንን ይዛ ደግሞ ይዞኝ እንደዚህ ብሎ ነበር ብላ ልትከሰው ትችላለች። እከሳለሁ የሚል ቃል ስለተጠቀመች ማለት ነው። ያንን አቀናብራ ይዛ እንደዚህ ነበር እንዲሆነን ነበር ብላ ያው እንትኑ ፍሰቱ እንደዚህ መሄድ ይመስለኛል እና ያንን ይዛ ልትሄድ ትችላለች። እነሱ ግን አሁን ላይ በመጨረሻዋ ሀሳብ ይስማሙና
አንድ ላይ ሆነው እሷን የሚሞግቱበት እና ያው እስከተወሰነ ጊዜ ድረስ በዚህ አይነት መልኩ ይሄዳሉ ብዬ አስባለሁ። አለበለዛ ደግሞ ተስማምተው ጥሩ ሁኔታ ጥሩ ሙድ ላይ ሆነው ጥለውም ወደ አዲስ አበባ ሊመለሱ ይችላሉ። አዲስ አበባ ላይ የራሳቸውን ሌላ ስራ ሊሰሩ ይችላሉ ብዬ አስባለሁ። ግን ዛሬ ላይ የመቀራረቢያቸውን ድልድይ በድርቅናዋ ሰርታላቸዋለች፣ የነሱን ማለት ነው። የሆነ እንትን አንቺ ከህይወት ወጥተሻል ከዚህ በኋላ እንዳትመለሽ ስትላት የበለጠ ኢነርጂዋን ያመጣችላት እና ይሄ ጥሩ ነገር ነው ያየሁትኝ። ነገ ላይ እንግዲህ የኔ ሀሳብ ቀለበቱም ተመልሶ በተሻለ መግባባት ሁለቱ ይመጣሉ። ምንም አይነት ችግር ቢመጣም በጋራ ለመጋፈጥ ዝግጁ ይሆናሉ የሚል እሳቤ ነው። እኔ እንግዲህ የኔ አስተሳሰብ ነው፣ ወደዚህ ያመራል ብዬ አስባለሁ። ይህን ነው እኔ ለማለት ነው። ግን ልክ ነሽ።